Good evening. What a pleasant evening. እንዴት ደስ ይላል እና በጣም አሪፍ ነው። አሁን እንግዲህ ምሽት ነው፣ ወደ 9 PM ነው። በጣም ደስ ይላል እና እስቲ እቺን አጋጣሚ ጥቂት ቃላት እንግዲህ ሼር ላድርግ ብዬ ነው። ያው እንግዲህ ልቤ የሚቃጠለው የምናገረው ልቤ ላይ የሚቃጠለውም ክርስትና ነው እና በተለይ ከመጽሐፍ ቅዱስ ጋር የተያያዙ ነገሮች እጅግ በጣም ደስ ይሉኛል። በህይወቴም ትልቅ ኢፌክት ያመጣ የመኖርን ደግሞ ትርጉም የሰጠኝ ነገር ስለሆነ እሱን ነው ሼር ማድረግ የምፈልገው እና የመጣልኝ ሀሳብ ዛሬ አንድ ስብከት ስሰማ ሮበርት ኩክ ይባላሉ። በጣም አጭር ደቂቃ የምትሆን ነገር ይናገራሉ። በጣም ለረጅም ጊዜ ሰማኋቸው ሰው ናቸው እና እሳቸው ከተናገሩት በመነሳት የክርስትናን ዩኒክነት የተለየ ሃይማኖት መሆን ምንድነው ሃይማኖቱን ልዩ የሚያደርገው የሚለው ነገር በተመለከተ ነው። እንግዲህ ልዩ መሆኑን ለመናገር ሌሎች ሃይማኖቶች ምንድነው የሚያደርጉት ወይም እነዛ የዛ ሃይማኖት ተከታይ ለመሆን ምንድነው የሚያስፈልገው ነው። እንግዲህ ብዙ ሃይማኖቶች ለምሳሌ እንግዲህ የዛ ወላጆቻቸው ወይ የዛ ከሆኑ የዛ ሃይማኖት ተከታይ ይሆናሉ ማለት ነው። ለምሳሌ ሙስሊም ቤተሰብ ሙስሊም ይሆናል። የቡዳ ወይም የሂንዱይዝም የሆነ ቤተሰብ ያ ይሆናል። እርግጥ ልጆች የወላጆቻቸውን መከተል ስላለባቸው ክርስትናም ቢሆን እንደዛ ነው። ለምሳሌ የክርስቲያን ልጆች ሞስት ላይክሊ ክርስቲያን ነው የሚሆኑት። ነገር ግን እንግዲህ ሃይማኖት በመወለድ ብቻ የሚሆን ነገር አይደለም። ያ የመጀመሪያው ነገር ቢሆንም ስለዚህ እንግዲህ የዛ እምነት ተከታይ መሆንን ደግሞ በተግባር ማሳየት ያስፈልጋል። ለምሳሌ አንድ ሰው ሙስሊም ቢሆን ሙስሊሞች የሚያደርጉትን ነገር ከሙስሊም ቤተሰብ ቢወለድና ሙስሊም ቢሆን ሙስሊሞች የሚያደርጉትን ነገር ማድረግ አለበት። መጾም አለበት፣ ሶላት መስገድ አለበት። ባለባበስም ይሁን በምናምን እንግዲህ ካልቸር ባህላዊ ነገር ስላለው እሱን ነገር ያደርጋል ማለት ነው። ክርስትናም እንደዛ ነው። ቡዲዝም እንደዛ ነው። however ለምሳሌ እምነት የሌለው ወይም ደግሞ ከሌላ እምነት ወደ ቡዲዝም ወይም ደግሞ ወደ ሙስሊም ለመሆን ያሰበ ሰው ምን ማድረግ አለበት የሚለው ነገር it's open። ማንኛውም ሃይማኖት ወደ እኔ እንዳትመጡ አይልም። ከነሱ ወይም ከዛ ሃይማኖት ወደ ሌላ ሲሄድ ነው እንግዲህ ችግር የሚፈጠረው እንጂ በደስታ ነው የሚቀበሉት። እና ለምሳሌ ሙስሊም ሲሆን እስከማውቀው ድረስ ነው እንግዲህ ብዙም እንትን ያልኩት ነገር የለም። ግን አንዳንድ የሚደረጉ ነገሮች አሉ። ይሄ እጅ ቀኝ ጣት ታስሮ ቅብር ጥሶ የሚባሉ ነገሮች አሉ እና እንደዛ ይሆንና ሙስሊም ይሆናል ያ ሰውዬ። ቡዲዝም ይሁንም ሂንዱይዝም ቢሆን እንግዲህ አሉ። አሁን ለምሳሌ ሆሊውድ ውስጥ ያሉ አክተሮች በገሌ ቡዲስት ነው ምናምን ነገር ይባላል። ስለዚህ እንግዲህ ወይ ሞንኮቹ ጋርም ይሁን ብቻ ግን ሜዲቴሽንም አለው ብዙ ነገር አለው እና ስለዚህ እንደዛ ይሆናል። ክርስትና እንግዲህ ክርስትና በመነሳት ሊሆን ይችላል አሁን ከኦርቶዶክስ እምነት አኳያ በምናየው ጊዜ። ነገር ግን አውተንቲክ ክርስትና ከማድረግ ጋር የተያያዘ ነገር አይደለም። ምን ማለት ነው? ክርስቲያን መሆን የሚቻለው በእምነት ነው በአንደኛ ደረጃ። እሱ ምንድነው? ክርስቲያን ማለት እንግዲህ ክርስቶስ ተከታይ በክርስቶስ ስራ የመስቀል ስራው፣ ሞቱ፣ ትንሳኤው በሱ ማመን እና እሱን የህይወት ጌታ አድርጎ መቀበል ማለት ነው እንግዲህ አንደር ሂዝ አውቶሪቲ መሆን። ግን ሁለተኛው ደግሞ ይሄ ነገር ብቻ ሳይሆን ክርስቲያን የሚኮነው ከእግዚአብሔር በመወለድ ወይም ከላይ በመወለድ እንግዲህ ይሄን ነገር ዮሐንስ ምዕራፍ 3 ላይ ታገኙታላችሁ። ለኒቆዲሞስ ጌታ ኢየሱስ ክርስቶስ የተናገረው
እና ዳግም በመወለድ ወይም ደግሞ ከላይ በመወለድ ያ ምንድነው የእግዚአብሔር መንፈስ በውስጣችን ሲገባ ማለት ነው። ስለዚህ ይሄን የእግዚአብሔር መንፈስ ልክ ሙስሊም ለመሆን በሚደረገው ወይም ደግሞ ቡዲዝም ለመሆን በሚደረገው የሚገኝ ነገር አይደለም። it is a gift ከእግዚአብሔር የሚሰጥ ማለት ነው። ስለዚህ ዋናው ዲኖሚኔተር ክርስቲያን ለመሆን ዋናው ዲኖሚኔተር እግዚአብሔር ነው ማለት ነው። ማለት የሚሰጥ ነገር እግዚአብሔር የሚያደርገው ነገር ነው። ያ ነው ዩኒክ የሚያደርገው። ሌላው ግን ሰውየው የሚያደርገው ነገር ነው ማለት ነው። ይሄ የዛ ሃይማኖት ተከታይ ሆናለሁ ብሎ የሚለው ሰውዬ የሚያደርጋቸው ነገሮች ናቸው። በክርስትና ግን ዋናው መሰረት ሰውየው የሚያደርገው ሳይሆን እግዚአብሔር የሚያደርገው ነገር ነው። ማለት የሰውየው ኢንፑት ዜሮ ነው። ምንም ነገር የለውም። ኤምፕቲ ሴት ነው ለማለት ያህል ሳይሆን ምክንያቱም በእምነት የሚሆን ነገር ነው። it's a kind of mysterious. however እንግዲህ ኢየሱስም ብሏል አይደል? ብዙ ጻድቃንና ብዙ ነቢያት እናንተ ያያችሁት ሊያዩ ፈልገው ነበር ግን አላዩም። እናንተ ብፁዓን ናችሁ። ብፁዕ መሆን ያስፈልጋል። ብቻ ዲቴል መሄድ በጣም ዲፕ መሄድ አልፈልግም። ብቻ ዋና ፖይንት ምንድነው? የሰውን ልጅ ክርስቲያን ሊያደርገው አውተንቲክ እንግዲህ ክርስቲያን ሊያደርገው የሚችለው እግዚአብሔር ብቻ ነው። አንፎርቹኔትሊ በመጽሐፍ ቅዱስ ይሄንን የሚያገኙት ጥቂት ናቸው ይላል። ዊሽ እንግዲህ ብዙ ቢሆኑ በጣም ደስ ይላል። ማለት እንግዲህ ሁለት ኤግዛምፕል ለመስጠት ያህል ጌታችን ኢየሱስ ክርስቶስ ከአንዱ መጣና ምን አለው? ቦታውን ነው አላስታውሰው። ጌታው የሚድኑ ጥቂቶች ናቸውን አለው ማለት ነው። በሚለው ጊዜ በጠበበው መንገድ ለመግባት ተጋደሉ አለ። ጠባብ ነች ያቺ እንግዲህ መንገድ ማለት ነው። እንደገና ደግሞ ማቴዎስ ምዕራፍ 7 ላይ ጌታችን ስለ ሰፊውና ስለ ጠባቡ መንገድና በር በሚናገርበት ጊዜ በጠባቡ በር የሚገቡ ጥቂቶች በሰፊው በር ግን የሚገቡ ብዙዎች ናቸው ይላል። ያሳዝናል። እንደዛ ነው እንግዲህ እነዚህን ነገሮች እንኳን በማይበት ጊዜ ኔሴሳሪ ከዓለም ሕዝብ አኳያ ሳይሆን እዚህ ክሪስቸንደም በሚባለው በክርስቲያኑ ማህበረሰብ ውስጥ ያለውን እንኳን ማለት እንግዲህ አምኛለሁ የሚለውን ዴንጀር ነው የሚያሳየው። ማለት አውተንቲክ የሆነ አዳኝ የሆነ ክርስትና ነው ወይ የሚከተሉት የሚለው ነገር ነው ማለት ነው። ሌላም ኤግዛምፕል ለምሳሌ ይሄን በተመለከተ የተጠሩ ብዙ የተመረጡ ግን ጥቂቶች ናቸው ይላል እና ከዛ ከተመረጡት ውስጥ ነኝ ወይ? ይሄን ነገር ማረጋገጥ ይቻላል ግን ኔሴሰርሊ ያንን ነገር አንድ ሰው ስላላረጋገጠ ደግሞ አውተንቲክ የሆነ ክርስቲያን አይደለም ማለት አይቻልም። እኛ እንግዲህ የሰውን ልብና የሰውን ውስጥ አይተን ምንም ነገር ማለት አንችልም። አንዳንድ ምግባሮችን በማየት ግምታችን መስጠት እንችላለን። ግን አንዳንዴ ደግሞ ተግባራትና ነገሮች ዲሲቪንግ ናቸውና መጠንቀቅም ያስፈልጋል። anyhow the point is ክርስትና is a very unique religion quote unquote ወይም ፌዝ ከሪሊጅን ከሚለው ልት እምነት ወይም ደግሞ እምነት ፌዝ የሚለው ነገር ነው ደስ የሚለኝ እና እንግዲህ እስቲ በዚህ እምነት ውስጥ ነኝ ወይ ብላችሁ ራሳችሁን ጠይቁ ነው። have a good evening, take care, bye, God bless you.